ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አብረን የምንሰራው በጣም ቀላል የሆነ ፓስታ በፔስቶ ሶስ ነው። ፔስቶ ሶስ ከበሶ በላይ የምንሰራው ሶስ ነው። ለማባያነት መጠቀም እንችላለን። የምንሰራው የሚያስፈልጉን ነገሮች እዚህ ጋር እንደምታዩት ፓስታ አለ፣ ሽንኩርት፣ ሎሚ፣ ነጭ ሽንኩርት፣ ጨው፣ ቁንዶ በርበሬ፣ ዘይት አለ። ሌላ ጊዜ ፔስቶ ሶስ ሲሰራ ፓርሜዛን ቺዝ እና ነትስ ያስፈልጋል። ግን አሁን እሱ ስለሌለን በሱ እንደሌለ አድርገን ባለው ግብአት ነው የምንሰራው። እና ፓርሜዛን ባለመኖሩ ጣዕሙ ትንሽ ይለይ ይሆናል እንጂ ምንም ይሄን ያህልም የሚጎድል ነገር አይደለም። በጣም ቀላል ነው ይሄን ፓስታ ለመስራት። በቃ ስጎ ስትሰሩ፣ ሽንኩርት ስትከትፉ፣ ስታበስሉ ረጅም ጊዜ አትፈጁም። እዚህ ጋር እኔ ሽንኩርት ከትፌ እንደውም በሽንኩርቱ ገልበጥ ገልበጥ አድርጌያለሁ። ባታረጉት ራሱ ፓስታውን እንዲሁ ቀቅላችሁ ከላይ ፔስቶ ሶስ ማድረግ ትችላላችሁ። ፔስቶ ሶስ ቤታችሁ በቀላሉ እንደዚህ ማዘጋጀት ትችላላችሁ። ካለበለዚያ ደግሞ እንደ ወልማርት ያሉ ግሮሰሪ ስቶሮች ውስጥም ፔስቶ ሶስ እንዲሁ ተዘጋጅቶ ይሸጣል። ፔስቶ ፓስታውን ለመስራት ሶሱን እስከምንሰራ ድረስ በቅድሚያ ያደረግኩት ውሃ ጥጄ ውሃው ሲፈላልኝ ፓስታውን ቀቀልኩ። የፓስታ ስትቀቅሉ የፓስታው ሳጥን ላይ ባለው መመሪያ መሰረት ነው። ሁል ጊዜም ፓስታ ስንቀቅል እላዩ ላይ ባለው መሰረት ነው። ይሄንን ለመስራት የግድ ፓስታ ብቻ መሆን የለበትም። በመኮሮኒም በማንኛውም ፓስታ አይነት ይሄንን ሶስ እንደዚህ አድርጋችሁ መጠቀም ትችላላችሁ። ስለዚህ ውሃ ጥዳችሁ ውሃችሁ ሲፈላ እንደ ማንኛውም ጊዜ ፓስታ እንደምንቀቅለው ትንሽ ጨው፣ ትንሽ ዘይት አድርገን ፓስታውን እንቀቅላለን። ፓስታው እየበሰለ እኛ ሶሱን እንሰራለን። ፔስቶ ሶሱን ለመስራት እንዳያችሁት በሶ ብላውን ከእንጨቱ ላይ ትቀነጥሱትና ቅጠል ቅጠሉን ብቻ ማለት ነው ታጥባላችሁ። ነጭ ሽንኩርት 1-2 ፍሬ ብታረጉ ወይም 3 ይበቃል። ከዛ ጨው፣ ቁንዶ በርበሬ፣ ዘይት ታረጉና በመጀመሪያ ብሌንድ ታረጋላችሁ። በኋላ ላይ ከፍታችሁ አይታችሁት ደግሞ ሎሚ መጨመር ትችላላችሁ። ሎሚ ስትጨምሩ በጣም ትንሽ ሎሚ ነው የምትጨምሩት። ከዛ በኋላ አንድ ላይ በስሞል ብሌንደር እዚህ ጋር እንደምታዩት ትፈጩታላችሁ። ማድቀቁ እናንተ እንደምትፈልጉት፣ በጣም ድቅቅ ያለ ከሆነ የምትፈልጉት በጣም ማድቀቅ ትችላላችሁ። ትንሽ ሲቀረው ከሆነም እናንተ እንደምትፈልጉት ማድረግ ትችላላችሁ። እዚህ ጋር እንደምታዩት የኔ ፈጭቼው እንደዚህ ነው የምፈልገው። በጣምም ድቅቅ ብሎ በቃ ሳይጠፋ እንዲሁ ትንሽ እንዳለው ነው የምፈልገው። ስለዚህ እኔ የፈጨሁት ይሄን ይመስላል። እዚህ ጋር አድርጌዋለሁ ፓስታ ላይ እስከማረገው ማለት ነው። ይሄንን ነገር ከፓስታ ጋር ብቻ ሳይሆን ለሌላ ነገርም ማባያ መሆን ይችላል። ውስጥ በሶ ብላ ስለሆነ ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። በጣም አሪፍ ነው። ከዛ በኋላ መጥበሻው ላይ ትንሽ ሽንኩርት እንደምታዩት አድርጌ ቀይ ሽንኩርት ደቆ የተከተፈ መጥበሻ ላይ በዘይት አድርጌ ገልበጥ ገልበጥ አድርጌዋለሁ። ግን በፔስቶ ሶስ ፓስታውን ለመብላት ይሄ ሽንኩርት ባይገባም ምንም ችግር የለም። በሶሱ ብቻ ፓስታው መበላት ይችላል። እኔ ግን ተጨማሪ ጣዕም እንዲኖረው ብዬ በዘይት ገልበጥ ገልበጥ አድርጌ ቲማቲም፣ ቼሪ ቶማቶ ወይም ትንንሿ ቲማቲም እንዲሁ አደረግኩበት። አልከተፍኩትም። በጣም በሚገርም ሁኔታ ቲማቲሙ እንደውም ቶሎ ነው የሚበስለውና ጨምራችሁ እሳት ላይ ብዙ መቆየት የለበትም። ከዛ በኋላ በደንብ ብስል ብሎ ራሱ ስጎ ነው የሚሆነው። እኔ ግን እንደዛ እንዳይሆን ስለፈለግኩኝ ትንሽ ገልበጥ ገልበጥ አድርጌ ከዛ በኋላ ፔስቶ ሶሱን ጨመርኩኝ። ስለዚህ ቲማቲሙን እሳት ላይ ብዙ ማቆየት የለባችሁም። ትጨምሩትና ትንሽ ገልበጥ ገልበጥ አድርጋችሁ ፔስቶ ሶሱን ትጨምራላችሁ። ሽንኩርቱም በጣም ባይበስል ምንም ችግር የለውም። እዚህ ጋር ሽንኩርቱንና ቲማቲሙን የጨመርነው እንዲሁ ተጨማሪ ጣዕም እንዲኖረው በጣም ቆንጆ እንዲሆን ነው። ከዛ በኋላ የምትፈልጉትን ያህል ፔስቶ ሶስ ትጨምራላችሁ። ሞቅ ብሎ የምትወዱ ከሆነ ሞቅ አድርጋችሁ፣ አነስ ብሎ ከሆነም አነስ ብሎ መሆን ይችላል። ግን በቃ ሽታው በተለይ ደግሞ እሳት ሲነካው የበለጠ ነው። በጣም ነው ደስ የሚለው። ጣዕሙም በጣም ቆንጆ ነው። ከቲማቲሙ ከሽንኩርቱ ጋራ ቤዝሉ ወይም በሶ ብላው እሳት ሲነካው አንድ ላይ ከተፈጩ ከነጭ ሽንኩርቱ ቅመሙ ጋራ በጣም ነው ደስ የሚለው። በጣም አሪፍ ነው። ከዛ በኋላ የተወሰነ ገልበጥ ገልበጥ አድርገን ፓስታውን አምጥተን የቀቀልነውን እና ውሃውን ያጠነፈፋችሁትን ፓስታ አምጥታችሁ እዚህ ጋር ትጨምራላችሁ።
ከዛ በኋላ አብሮ መቀላቀል ነው። እሳቱም ወዲያው መጥፋት አለበት፣ ምክንያቱም ፓስታውም የበሰለ ነው። ቲማቲሙ ቡክት እንዳይል እንዲሁ ከፈለጋችሁ ማለት ነው፣ ቲማቲሙ ብዙ ሳይበስል ወዲያው እሳቱን ታጠፋላችሁ። ግን ቲማቲሙ ደግሞ እንዲበስል የምትፈልጉ ከሆነ ፓስታውን ሳትጨምሩ ቲማቲሙን እሳት ላይ ማቆየት ይቻላል። መጀመሪያም ደግሞ ከትፎም መጨመር ይቻላል። እኔ ግን እንዲሁ እንዳለ እንዲሆነ አንዳንድ ጊዜ ቆንጆ ነው። እንደዚሁ ሆኖ ቲማቲሙ ስትበሉት በጣም አሪፍ ነው። ልጆች የሚበሉት ከሆነ ግን ቲማቲሙን በተቻለ መጠን ቢቆረጥ ጥሩ ነው። ምናልባት ህፃናት ልጆች ከሆኑ ሳያውቁት ድፍን ቲማቲም ስለሆነ እንዳያንቃቸው ልጆች የሚበሉት ከሆነ ክተፉት። እዚህ ጋር ግን እዩት፣ ራሱ በስሎ በቃ ሙሽሽ እያለ ነው፣ በስሏል። ግን እንዲሁ ለጥንቃቄ ያህል ህፃናት ልጆች ካሏችሁ ከትፋችሁ ብትጨምሩ ይመረጣል። ይኸውና እንግዲህ የፔስቶ ፓስታ ይሄን ይመስላል። በጣም አሪፍ ነው። በቃ 15 ደቂቃ በማይሞላ ሰዓት ውስጥ ይሄን የመሰለ ቆንጆ ፓስታ ሰርተናል። ይሄንን ፓስታ እንደዚህ አድርጋችሁ መሞከር ትችላላችሁ። ያው እኛ የለመድነው ሁል ጊዜ በስጎ ብቻ ነው። አንዳንዴ ደግሞ ከስጎም እንደዚህ ለየት ያለም ነገር መብላት ጥሩ ነው። ይሄ በጣም አሪፍ ነው። የምናውቀው የለመድነው በሶ ብላ ነው። ያው ጣዕሙ ተፈጭቶ ሲመጣ ወይም ተጨማሪ ስለጨመርነው ነው። ሌላ ጊዜ ያው ሽሮ ላይ የሚጨመር በሶ ብላ ነውና በጣም ቆንጆ ነው። ሞክሩት። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ከኛ ጋራ ቤተሰብ ሁኑ።